ነው ተገለባባጭ እመቤቴን ቲጂ ማርያምን በፊት ሩታ ሲሉ የነበሩት ማለት ነው። ዛሬ ይቺ ተንከሲስ ደህና ለሚዲያ የምታስተምር መስሏቸዋለች። እሷ ስትመጣ ጊዜ ወደ እሷ ተገለበጡ። አይደለም በስሜት ነው የሚናገሩት እንጂ ትምህርት እኛን አሁን የሚከተለን ሰው ምንድነው የሚማረው ብለው የሚያስብ ትንንሽ ዩቲዩበር ወላሂ ምንም አላየሁም። በስሜት የሆነ የእሷን ስም ጠርተው እኮ ፉፉ የእሷን ስም ጠርተው እኮ ማለት ነው ስንቱ ጊፍት ያገኘ ስንት ነገር አገኘ። አፈርድም ያስፈላችሁ እንደው ምን መሰለሽ እና አንቺ በመልካም ነገር ስለምትሰሪ ነው አንቺን የማይከተልሽ ወይንም የሚያወልሽ ደግሞ እነዚያ ደግሞ በዙሪያ ያሉ ሰዎች ደግሞ ክፋት ነገር ስለሚሰሩ ክፉ ነገር ስለሚዋሩ ነው። መልካም ነገር የሚሰራ በነገራችን ላይ አይታና ብዙ ተመልካች እንደሌለው ታውቃላችሁ። ቅድምም ስንናገረው ነበር ሆነ ቦታና እነሱ ሆነ ያልሆነ ነገር ስለሚሰሩ ነው እንደዚህ ሰው ስለነሱ የተቀን 24 ሰዓት የሚዋረው ማለት ነው። ግን ዞር ብላችሁ ስታው ደግሞ ነፍሪው አሉ አንዳንድ ልጆች ዩቲዩበሮች አሉ መልካም ልጆች ማለት ነው። ስለ ሀገርሽ ስለ ራስሽ ስለ ሰው የሚጨነቁና የእነሱን ደግሞ ገብተሽ ስታዩ ሰብስክራይባቸው ራሱ በጣም ያነሰና ዝቅተኛ ነው። ክፋት የሚሰሩትን ደግሞ ዙሪያ ስታይ ደግሞ በቃ ላይ ወጥቷል ማለት ነው። ከነሱ በላይ ቷል አፋን እየከፈ አሁን ለምሳሌ ማለት ነው አንቺ አሁን ከመጀመሪያ ጀምሮ አለሽ ከኛ ጋር ነው ሲጀመር ማለት ነው። ነገር ግን አሁን ለምሳሌ ማለት ነው በቃ ሩታ እንደዚህ ናት ብለሽ ብሳሪ ማለት ነው እመቤቴን የምሬን ነው ከዛች የበለጠ እንደምታገኝ ታውቂያለሽ። እና እንደዛ ነው የሆነ ተቃራኒ ወሬ ካላወራሁኝ እይታ አይመጣም። ይሄ እርግጠኛ ነኝ። እንደውም ካፌ አንድ ቀን የሆነ ነገር ስትል ሰምቻት ነበረ። የሆነ ጥሩ መረጃ ነው የመጣውኝ። የፈለጋችሁ ገብታችሁ ማየት ትችላላችሁ፣ ያልፈለጋችሁ ደግሞ ገደል መግባት ትችላላችሁ። በሰራችሁ ቪዲዮ ራሱ ብዙ ተመልካች ነበራት ማለት ነው። እዛን ሰዓት ራሱ በትንሿ በጣም ታዝቢያችኋለሁ። በቃ ነው የሆነ ነገር ለመናገር መግቢያ ላይ ከሰራሽ ግልብጥ ብለው ስድብም ሆነ ምንም ሆነ ፓራውዲ ይወጣል። ስልክሽ የምታገኘው ዶላር ራሱ ይለያል። በእውነት ነው የምላችሁ። ያ ነገር ደግሞ ለህሊና አይፈቅድም። ህሊናን ይወቅሰኛል። ወይኩ የገብቻ የተፋፊ ለምን ሁሉ ጊዜ ተገልበጡ አትም እንደዚህ ከሆነ ብዬ ያላደግሽበትን እንደዚህ ነገር ብለሽ እንዴት ብለሽ ሰሪያለሽ ታዲያ? ፉፉ አንቺ ስታስቢ ኧረ ይከብዳል። እማቤቴ እኔ ለምሳሌ አሁን ሰው በጣም ባለጌ ነው ማርያምን በጣም እኔ ለምሳሌ አሁን ብዙ ጊዜ እንትናቸው ላይ ነው የማየው። ገና ልክ ገብተሽ ውስጥ እንድትሰሚያቸው ከላይ የሚጽፉት ኖቲፊኬሽኖች አሉ አይደል? እነሱን ስታይ ዘው ብለሽ ትገቢያለሽ። እኔ ግን አይመጣልኝም። ይቅርታ አድርግልኝና በቃ እንትናቸውን ፖስታለኝ ፎቶአቸውን በዛ ስር ጽፋለኝ። በቃ ሩታ እንደዚህ ሆነች፣ ሄርሚ እንዲሆነች፣ አብርሽ እንዲሆነ ብዬ ሰው ሰፍ ብሎ እንዲገባልኝ እኔ አልችልበትም። ሰውን ዋሽቼ ማሳመን አልችልበትም። በቃ ከገቡ ላይ በጻፍኩት ብቻ ሳይሆን ገብተው ምን እንዳልኩኝ መስማት ካለባቸው ገብተው ይስሙ። ሲስም ብቻ እኮ አይደለም እኮ ህሊናቸው ሁሉንም ነገር ያውቋል። እግዚአብሔር ምስክሬን የምሬ ነው። ነገ ከነገ ወዲያ ግን እነዚህ ልጆች አብረው ሆነው አብረው ኑሯቸውን ሲኖሩ ማለት ነው እኔ አንገታቸውን ሲደፉ ጊዜ ባሳየኝ ፈጣሪ መድኃኔዓለም ባሳፈረልኝ። የራስን ነገር አለ እግዚአብሔር ብዙ ነገር በቃ ወርቀን እንደማንነሳ የየራሳችንን ታልዋጣን ሰርተን ማንለወጥ ከሆነ ራሳችን ታልዋጣን እግዚአብሔርን በቃ ወርቀን ማንነሳበት ጊዜ ማንገዳደፍበት ጊዜ ውድቀታችንን የሚገድፍ ህዝብ እንዳለ ተማርንበት እግዚአብሔርን። አሁን እኔ በጣም ራሴን በራሴ በተቀጠርኩበትም ሆነ ባለውበት ነገር ጎበዙኝ ጠንክሬ ሰርቼ ራሴን ማውጣት ነው የታየኝ እንጂ የኢትዮጵያ ህዝብ ወይንም አንድ ጓደኛ ባይረባ ሀገር ኑሮ መልካም ነገር ሰርቼ እወጣለሁ ብዬ እኔ አላስብም። በቃ እርምጃ መራመድ ያለብኝ በራሴ መንገድና በራሴ ጠንክሬ ሰርቼ እንደምለወጥ ነው የታየኝ ማለት ነውና የኛ ህዝብ ደግሞ በጣም ነገረኛና አስመሳይ መሆኑን ነው ያየሁበት በዚህ ቪዲዮ ማለት ነው። የምሬን ነው። እና ለበለዛ ደግሞ ወይ ተሳዳቢ ባለጌ ሆነሽ ነው የምትለወጪው። ባለጌ ተሳዳቢ ከሆንሽ በቃ ሰው ፍልግ አድርጎሽ ነው የሚመጣው። ወይ ስንት ሰዓት ትለቂውን በጉጉት ነው የሚጠብቅሽ። በቃ የማይሆን ስራ ቢኖርሽ የማይሆን ስራ ቢዘሽ ብትመጪ ማለት ነው። ገብቶሻል? ግን ጥሩ ነገር ከሆነ ግን አሁን ለምሳሌ በጣም እኛ ሀገር ላይ አንዳንድ ዩቲዩበሮችን ሳይ የሚዘገንን እንትን ይጽፋሉና
ውስጥ ገብተሽ ስታይ በጣም የሚያስጠላ እንዴ! እነሱ ድራማ እያሉ ነው ወይንም ደግሞ እውነተኛ ታሪክ እያሉ ለትውልዱ ሊያስተምሩ ነው የሚሉት። ግን ሰው ያንን ነገር ይሞክረዋል። ገባሽ? በጣም የሚያስጠላ ዘመን ላይ ነው ያለን። እውነት ለመናገር ይሞክረዋል። እንዴ እንዲማለ እንዴ ብሎ የማያውቀውን እንዲያውቅ አይነት ነገር ነው የሚያደርጉት ብዬ እንጂ ማስበው በፍጹም እንዴ እድሜ ልኬን ለምን ሳይኖረኝ ውዬ አላድርም? ድህነትን እኮ የሚመስል ነገር ምንም ነገር የለም። በሐሰት ሰርተሽ ገንዘብ ከምታጠራቀሚ ሳትበይ እኮ ትሞቻለሽ። የኔ እናት እንዳየሽ እኮ እንደማለሽ ትቀሪያለሽ። እየሰራው ምን እንደሆነ አላውቀውም፣ ግን ሰው ያንን አልተመለከተም ውዴ። በፈጣሪ እጅ እንደተያዝን ያውቅም። መቼን ሞታን የሚያውቅ ሰው የለም። የዘላለም ቤታችን የት እንደሆነ አናውቅም። እየተራመርንና እየሄድን ያለ ነው ምንድነው ለጊዜያዊ ህይወታችን ብቻ ነው እዚህ ጋር እየተመለከትን ያለ ነው። ገባሽ እንጂ ዞር ብለው ቢያስቡ በጣም አሪፍ ነበረ። እንደገና ደግሞ ያውኑን የሰሩትን ትተው ደግሞ ለሚመጣው ትውልድና ለሚመጣው ህይወታቸው ቢያስቡ በጣም አሪፍ ነበር። ግን ያንን አይደለም የሚደረገው። ይኸው እነ ናሁም ራሱ ደህና ህይወታቸውን ቀጥለው እየኖሩ እያሉ ሰሞኑን ደግሞ ጥሩ እይታ በመልካም ነገር ባልና ሚስቱ ነው ደህና ህይወታቸውን እየኖሩ ልጆቻቸውን ተስማምተው ሊያሳድጉ ሽማግሌም ሆነ ምንም ታርቀው በተቀመጡበት እንደገና መልካም ነገሩ አላዋጣቸው ሲል ዝፍቅ ባለው ቦታ ገቡ ማለት ነው። ተመልሰው እዚያ ድራማ ላይ መማር አብዛኛው ሰው ከነሱ መማር ይችላል እኮ ስራና ስራ እንደሆነ በቃ ከብዙ ነገሮች እየተማረ ነው። ትናንትና ከስራቸው ወጣ ግምጃ ያለ ራሱ ብዙ ነገር አስገንዝባናለች። በእውነት የተናገረች ምን መሰለሽ ፋፊ ተዛ የተማርኩት ምንድነው የኛ ሰው ሰይጣንተኛ ተሽሎ ተሰይጣን በለኛ ሰይጣን ሆነን እንደታየን ነው እየቆጠርኩት ያለ ማለት ነው። እንግዲህ በሰው ክፋት የሚሰራ ሰይጣን ነው እንግዲህ በሰው እንትን የሚል እና ከዚያ በላይ ነው ሆነን የታየ ነው እኛ ማለት ነው። የሰው ልጅ መልካም ነገር ነው የሚመኘው፣ ጥሩ ነገር ነው የሚመኘው፣ ጥሩ ነገር ነው የሚመለከተው፣ ጥሩ ነገር ነው የሚያትም የሚፈልገው ለፈጣሪያችንም ለእኛም ማለት ነው። ግን ሰው ያንን አልወደደውም። ያ ማለት ደግሞ ምንድነው ተሰይጣን ብሰን ተገኝተናል ማለት ነው። አዎ ጭቅጭቅና ይሄንን በቃ ተባሉ ተፋቱ የሚባለውን ነገር አይምሯችን ይፈልገዋል። ለምን እንደሆነ አላውቅም። እንመቀናለን እንኳን ተፋቱ የሚል አለ። በእነሱ ህይወት የሚቀናለ፣ ወልደው በማሳደጋቸው የሚቀናለ፣ ጥሩ አለባበስ ሲለብሱ የሚቀናለ። ገባሽ? ግን ያ ሰው አንድ ኢትዮጵያ ሊያስጠራ ይችላል። አንድ ኢትዮጵያ ላይ ከሌ እንደዚህ ነው ሲባል ለሀገርሽም ለትውልድም በጣም ጥሩ ነው፣ መልካም ነገር ነው። እሰይ እንኳን እንደዚህ ሆነ ምናምን ነገር ማለት አይፈልግም ያኛ ሰው። ገባሽ? አሁን አንቺ ነገ ጠዋት ዩቱብ እየሰራሽ ከፍ ብለሽ ተታየሽ ቺቺ ማምን አባቷ እንደዚህ ሆና ታየ እንዴ እኔ ስለምን እንደዚህ ያልሆንኩም ብሎ በአንቺ ምቀን ሲሰራ ነው ዙረሽ የምታየው እንጂ እንኳን ውይ ይቺ እኮ ለፍታ ነበረ መልካም ልጅ ናት የሚልሽ የለም። በጣም አየን እኮ ነው ያለና አየን ብዙ ነገሮችን በእውነት አየን። ስንቱን አሳየን። ይሄ ዩቲዩብ ፍሬን ነው ለሁሉም ነገር እና እኛማ ሰምጠን ቀረን ማለት ማርያምን ሱሱ 4 አመት ሙሉ ሚዲያ ላይ ቁጭ ብያለሁ። እንደነዚህ ውዝግብግብ አይቻልም። የፈጣሪያን እናንተ የድሮዎቹ ተሰብስባችሁ አነሳ ጋይስ ምን እናድርግ ፈታን በል ብለን ነው የኔ ማሮች የኔ ውዶች የኔ ቸኮሌቶች ማለት ነው። ሀላይም ሀታ የሚያላችሁ እንዴት ናችሁ? አለን ወይ ማሬ እንዴት ነሽ? አለሽ አለሁልሽ እየሸቀልኩልሽ። እንዴት ነሽ ፋፊ ገኒ? ምንድነው ሰው ሲጠፋ ጊዜ አትፈልጊም? ሰላም ነው። ኧረ እኔ ምን ሰው ሲጠፋ አትፈልጊም? የኔ ነገር እንደማይሞላ ዲታውቅ የለ ማሪ አንዱን ሳነሳው አንዱን የሰው ሀገር ኑሮ መች ይሞላል? መች ሞልቶ ያውቃል? በኢሜል ማያያዝ ነው በቃ። ቶክቶክ ከከፈታችሁ ማሪ ምን ታደርገዋለሽ? ምን ይዘጋል? ቁጥር ከተዘጋ ደግሞ አረበስ ማን ሲያስጠላ ደሜን አፈለኝ ጌታ ጉኖ የሚሆን ነው። ስንት 20 ቲክቶክ ይሆናል እኔ የማይከፈትኩት። ለዛ ነው የሚዘጋባችሁ። ማሪ በቀደም በቪዲዮ ወጥቼ ነበር እያሽቃበጥኩ ነበር ሰጠኝ። እኔ የሆነ ቀን ጽናትን ማማ ጋር አስወጡኝ ወይ በድንግሊት ያገርሽ ታይኖሪ ዝም ብለሽ ማጣትን ማግኘትን ማይተሽዋል። የድንግል ማርያም ልጅ የለችም ጠፍታለች። ሰውነቷ ሁላ ሰውነት ባዲያ ነው ባክሽ። ሀገርሽን መስለሽ ኖሪ። ቀልጣን ቀረና አይደል? ኧረ ፉፉ አገር አትበኝም።
አሁን እነዚያ ልጆች ወዴት ይገቡ አሉ እኮ በውስጥ እኮ አሁን አሉ። አረ ማይረም ጠፍታኛለች እናንተ። ማይረም ሆና ነው ዜድ ማይረም ጠፍታኛለች ሰሞኑን። መሪም ጠፍታለች። ዋትስአፕ ላይ ራሱ ቮይስ አስቀምጬላት አልመለሰችልኝም። ሞና ነው ግን ሾርጣን ይዟት እንዳይሆን አውዝ ብላ ባለፈለታ ወደ ኢጃዛ ቤት ነው ምናምን ነገር እየሄድኩኝ ነው ብላ እዚህ ቲክቶክ ላይ ነበር ቁጭ ብላ ስታወራ የነበረው። ከዛ በኋላ አላገኘኋት። እንግዲህ አሰራው ብትንተናችን ነው ወጣ ሙዳችንን ሰረቀችን እንደው መድኃኒዓለም ይንቀላል። ሰረቀችን ነው ጋይስ። ትንሾች እንደ ትንሽነታቸው፣ ትልቆች እንደ ትልቅነታቸው አይከበሩ። መከበር አቃታቸው እነዚህ ባለጌ ስዳዳ ያገባና ማሪ የት የመጡ ናቸው? ተጣድቡ አባትና እናት የሚያሰድቡ ደነዝ ድንጋዮች ሲያስጠሉ ፍቅራችንን አበላሽብን። እንግዲህ ድንግል ማርያም ላይ ዛሬ ተጣልተን እንኳን በደቂቃ ውስጥ ይቅርታ ወይ ግርም የሚለኝ ማለት ነው። የዚያ ባጀብን የጫማ እኛ ሳለን የት ነበረ ይቺ የጠሰጠሰች አሮጊት ሁላ ማለት ነው። የት ነው እንደዛ ታሙ ተኝቶ በባዶ እግሯ ስታስገባው ጊዜ የት ነበሩ እነሱ? አቦታያና ናስታውል ስዝታዬን ተቀሰቅሻለሽ። አራድ ሰላም ለምሽበት አፈርድሜ ይብሉና አፈርድሜ ያስፈላቸው መድኃኒዓለም እንደው አይባ ያሳያት ቡዜ በልጇ ያሳያት መድኃኒዓለም እንደው በእንብር እየቀበጥን ዩቲዩብ ይከፈት እያልን በውስጥ እየደወልን አሁን አራሳችን ላይ ፊት አለች እኮ ማሪ ፊት በራሷ ለአትመጣም። ለምን አያበረታታትም? ወንድሟ ለምን አይከፍትላትም ብለን እሽኮለላ ያልንላት ተከፈተላት። አሁን ባናታችን ወጣች። ይቺ የለማይ ልጅ ዋጋዋን ታገኛለች እኮ አሁን በዚህ በሚዲያ ላይ ተናገረችው ንግግር ዋጋ ያስከፍላታል። ጠብቂ ያስከፍላታል። ብቻ በሷ ብቻ አይደለም በልጇ ዋጋ ያስከፍላታል። በትልቁ ነው ዋጋ የሚያስከፍላት። እኔ እስከዛሬ ድረስ ሩታ ያለችው የድንግል ልጅ ከአንገቷ በላይ እንደሆነ ነው የተረዳሁት። በእውነት ነው የምላችሁ። ሰው ልጅ ወዶ መጥላት በጣም መስዋዕት ያስከፍላል። እንኳን እሷ አብራ የበላች የጠጣች አይደለም። እኛ አሁን ወደን መጥላት ተስኖን ነው አብርሽና ሩታን እስካሁን ከጎን የምንሆነው። ወደን እንዴት እንጥላ? ወዶ መጥላት በጣም መስዋዕት ያስከፍላል። እውነት ዝም ብሎ ሰው መጥላት አይቻልም። እሷ ግን በአንዴ ተቀይራ በአንዴ አብሮ የተዋለደ ልጅ አብሮ የኖረ ልጅ ችግርን መከራን ያ ሁሉ ነገር የመጡ ልጆች እስቲ ተለያዩ ማለት አይከብድም? ከሌላ ሴት ከማጣ ባዶ ጭንቅላት ቀቦ ጭንቅላት ይሆናል። ቀቦ ጭንቅላት ማለት ገድፋት እንደማታውቅና እያስመሰለች እንደሆነ ነው የተረዳሁት። እውነት ነው የምላችሁ። ይሄን የመሰለ ልጅኛ እየጓጓንለት ልጁ አላባት እንዳያድግ ምንነው። በእውነት ነው የምልሽ። ልዑልን የመሰለ ልጅ እያየች እንኳን ርህራህ ያላረገችም። ይሄ ምንድነው? ሩታን ለዶላር እንጂ ለትዳር አይደለም የሚፈልጉት። ለዶላር በቃ እንጀራቸው ናት፣ ባንካቸው ናት። ቡዜ ብቻ አይደለችም። ሄርሜላ ገንዘብ አስገቢናት እና ባንክ ቤት ናት። ለሄርሜላ ለራሱ ባንክ ቤት ሆናት ሩታ። ሄርሜላ ለራሱ እንጀራ ያገኘችው በሩታ ሀብቴ ነው። በእውነት ላይክ ብቻ ነው ያላት። ማን አባቷ ያታል ደግሞ ያችን ማን ያታል? እኔ አላየሁም ጭራሽ መቼት አላውቅም። እኔ አላየሁም፣ ግን ቲክቶክ ላይ የኛ ልጆች ሩታ ሀብቴ ማመስገን አለባት። እሷ ለራሱ ወጣ ከብዙ ህይወቷ ከቆሻሻ ህይወት ያወጣቻት ሩታ ሀብቴ ናት። ይቅርታ ትጠይቅ ሀይ ቀድም ደግሞ አለ መነሱን ምና የእናንተ ብቻ አይደለም ለራሱ ያመንዝራይቱ ለራሱ የገቢ ምንጯ ናት። እስቲ ብቻችሁን ኑና ወንድነትን አሳዩኝ። በጣም እውነቱን እኮ ነው። ፍሬንም አዳምጫለሁ እኔ ሩታ ሀብቴ የገቢ ምንጯ ሩታዬ ለሄርሜላ እንኳን ባይናገር ማንም ባይናገር ማለት ነው የገቢ ምንጫቸው እንደሆነች እኮ እናውቃለን እኮ። ማለት ሩታ የመጣች ሰዓትና እነሱ ቪዲዮ የሚለቁትን ቪዲዮ እስቲ አሳያዩ። እስቲ እመቤቴ ቁጭ ነው የሚለው አይታይም። ማሬ በቀደም አንድ ቀን ቀውሎ ቀርታ ሚዲያው ሲያስጠላ ገንዘባቸው ናታ፣ የሚዲያው ማድመቂያ ናታ። ዩቲዩበሮች ለራሱ ትንንሽ ዩቲዩበሮች የድንግል ልጅ አይመጡም። እሷ አንድ ነገር ካልሰራች የሆነ የሚያሰድብ ነገር ካልሰራች አይዲያ የላቸውም። የታጀራ ላይ ተቀምጠው ኢትዮጵያ ላይ ተቀምጠው እኛ እንኳን መዲያም ቤት ተቀምጠን አይዲያ ፈልስመን እና ቀርጸን ለማውራት ስለምንቸገር ነው እነሱ ማስተያየት የምንሰጠው። እግዚአብሔር የሚያስተምራቸው ነው። የትኛው ደህና ነገር ነግራቸው ነው? ምን
ሶስት ምረታቸውን አይመቱም። እንኳን ኤፍሬምን ሊመቱ ይቅርና አራቸውን አይመቱም እነሱ። ሰሚኝ ውድ የድንግል ልጅ ማለት ነው። ካሜራ ዞረና መተውና ማለት ነው። ከዛ ታቤላው ደም በደም ሆኗል ነው የሚለው የሚያሳየው። ከዛ ዞሮ እናየዋለን። ደም የሚባል የለም። ያርጉ እኮ ነው የሚፈልጉት። በቃ አብረውን መጠቃቀም ነው የሚፈልጉት እንዳለ ያረቀማሉ። በነገራችን ላይ ጫፉን እኮ እያልኩ መጀመሪያም ሲመጡ ማለት ነው እነዚህ አይሆንም። ኧረ አዎ ትመጣለች። ነገ ማታ ለራሱ ሲደብረን ታስደብረናለች። አንድ ሰዓት ነው በኋላ ሐረካታቸውን እንትን ትለኝ አመንግራይቶ ማለት ነው። ኧረ ብላ ነው የምትሰራት ሁሌ። ስንቱን ፋራ ስንቱን ሰገጤ አሳየቻቸው። ወደ ራሳቸው እንዲመለሱ አደረገቻቸው። የቲክቶክ ልጆች ደግሞ አታሳዩአቸው። እንኳ ደግሞ ከሁሉንም ታውት መነጠራችን ተሰርቋል እኮ መነጠራችን ተሰረቀ። ስሙ ዩቲዩብ ላይ ፊልተር ጠፍቷል አሉ። እሺ ካለ ፊልተር እየመጡ ጉዳቸው እየመላ ነው። አይ ያቺዎች ስሜት ባየነ እህቶች እንዳለ ተቆራርጣ መሳቂያ ሆነ እኮ። ቆይ ላይቭ ላይ መግባት አይችሉም። ቲክቶክ እንዳለ ተቆራርጦ ዳየሁት። መነጠራችንና ኮፍያችን ይመለስ። አዲስ ተሰርቀናል። አሁን አጀንዳችን እንትን እኔ ደግሞ ጸጉራ ይሄ የሆነ እንደ ቁጥጥር ነገር ከጆሮ አጠገብ ያወረደችው ማለት እንኳን ተዘጋን እንዴ አሽቃባጭ ገቡምና አፊነት ያው ቅርቅር ትለናለች። ሳይ እንኳን ተዘጋን ያልኩት ያ ምንታንተና ማለት ነው። ግን አፊነት ትናፍቀናለች። እኔ ቤት አሞራ እየዞረ ነው ጋይስ። በቃ ችግር የለም። መልቀቅ ተቻላችሁ ይሄ ወሬው ቢቀር ይሻላል። እነዛ ሰፈሮች ሰይጣን ይጥራቸው። በእውነት ነው የምላቸው። አሜን። አዲስ እንደ አብርሃም አዲስ ኦዲየንስ ማፈለጋቸው ነው የሚገርመኝ። ማን ታይዞር ብሎ ያቸዋል ያስቃብጣሉ እንጂ እየተለወጡ ነው። ምን እንዳለች እናደርገው አብረን የምንኖር ከሆነ ነው ብላ መጣች። ሴት ልጇ አይን አውጣ ደግው አብረን ተኖርን ነው ደን የማረገው አለች። አይሰሩ ነው ማሪ ስራ ጀምረዋል። ሀላስ ተዋቸው። እሱ ስራሱ ምንም እንደለምንድን ነው የምን ነው እናንተ በላይ በላይ ከጭጫዋ ጋራ እየተዝናና አይደል እንደ ማታ ካፍላለሁ ብሎ አልገባሽ። አይ ስራ ነው ማሪ ቅድስት በቃ ስራ ጀምር። አዲስ ምዕራፍ እንዴ ከባድ ነው። ዩቲዩብ ቪ የለውም በቻ ቪ የለውም። አዎ ስራ ጀምረዋል። በቃ እኔ ብያለሁ እኮ እኔ ሰሞኑን እየገባሁኝ እንደዛ ነው የማደርገው። በመሀል ግድ ነው። እኛ ማን አለን? እኛ በስደት አሁን መውረድ ስለለዮባ አሁን መውረድ ስለለክ ኢንሻአላህ እያለች ነው እየሄደችበት ነው። ላቲጂ ሰውዬው ወጥቶ ምንም አላረገችም ብሎ ካልተናገረ ነጽነት ሀቋ አይወጣላትም። ሰውዬው መናገር አለበት። ስሟ ማጽዳት አለበት። የቆሻሻ ቀን ይፈጃል እንጂ እሱንማ ማን ይፈታዋል? ሰዊትን ስጠይቃት እኔ አበጋዝ ነው አልኳት። ቲጂዬ ምንድን ነው አንቺ በቃ ሰው ደጅ እንደ ሄደች ደጅ የምታስጠኝ? እኔ በትሬኩኝና ካሜራሽን ክፈቺ። የለውም ቤት አይደለሁኝም። ለዛ ነው። ኦኬ ስራ ቦታ ነሽ? አላመጣችም፣ አላከችልኝም። ቁጥሩ አላከችልኝ። የማይሆን ቁጥር ሆነብኝ። እኔ የኔን ቁጥር ላኩላትኝ። ምንም የለም። ለዛ ነው ቲጂ ደግሞ ቁጥርሽን ላክሽው። እኔ ጌታን ልነግርሽ ነበር። ቦይስ ታውቂያለሽ። በቃ የሆነ መድረስ ስላለብኝ ብቻ ለነዛ ልጆች ቢያንስ ለነሱ እንኳን ባትረሽላቸው በሌላ ተናግራ ስታሳምንሽ በቃ ትልክልኛለች። ሰው ሁላ ሰፍ ብሎ ነበር የጠበቀው። ባይዘወይ ማለት ነው ማለት አንዳንዴ ፈጥሮ ምን ላውራ ብሎ የሚገባ ማለት ካላት ማስረጃ፣ ትክክለኛ ማስረጃ ካላት ቲጂ እንደዚህ አይነት ማስረጃ ልክልሻለሁ በኢንቦክስ ገብቶሻል። እግዚአብሔር ይመስገን ቲክቶክ ሁሉ ነገር ማላላክ ይቻላል። ቦይስ መላክ ይቻላል። በጾም ማውራት ይቻላልሽ። ገብቶሻል። ያ ካላስ እንደ ዋትስአፕ ነው አለ የቲክቶክ ኢንቦክስ ራሱ። ስለዚህ በቲክቶክ ይላኩልሽ እንጂ ቁጥርሽን በፍጹም ቁጥር እንዲህ መስረጃ አለ ልስጥሽ ቁጥርሽን ላክልኝ ለምሉሽ ነው። ማስረጃውን ሳታቂ የሆነ ነገሩ ያን ሰው በደንብ አረጋግጠሽ ሳታቂ ቁጥርሽን ያትስጪ። እርግጠኛ የሆነ ሰው ደግሞ ትክክለኛ ማስረጃ ነው የሚሰጥሽ።
ገብቶሻል? አሁን እዛ ቦታ ላይ ምን እንዳስፈራሩ ታውቂያለሽ? ሰው ፈሪ ነው በጣም ባይዘዌ። እኔ እንጃ ፍርሃት የሚባል ነገር አልፈጠረብኝም። እሺ በጣም በእንደዚህ አይነት ጉዳይ ላይ ማለት ነው። ተይ ይቅርብሽ፣ ያንቺን ፎቶ ያንቺን ቪዲዮ ምናምን ይወጣል ልሰጠኝ ያመነችዋ ልጅ ሀሳቧን ቀየረች። በእንደዚሁ በእንትን ማለት ነው። ለህይወቷ ትፈራለች አሉ። ገብቶሻል? እዛ ጋር በምን በኩል ሰው እንደሚያጠቃ አታውቀውም። ለዛ ፈርታም ይሆናል። አይ ነው አውቃለሁኝ፣ ግን እኔ ደግሞ ያለውን ኢንፎርሜሽን በሙሉ እነግራታለሁ። እኔም ለሰው እጠነቀቃለሁኝ። ሰዎች እኔ ራሴ ባልጠነቀቅ ለሰዎች በጣም እጠነቀቃለሁኝ። መረጃ ሰው ሲሰጥሽ ግዴታ ለዛ ሰው መጠንቀቅ ግድ አለብሽ። ገባሽ? አንቺ እንትነሽና ሌላውንም አይደለም ስለሷ ገብታ የተናገረችውን ልጅ ሰዎች ፎቶ አንስቶ ስክሪንሺት አድርጎት ይሆናላ። ገብቶሻል? ገብታ ስትናገር ማን ገብታ ቤትሽ ሳትናገር በውስጥ በኩል መታ ብታወራሽ ማንም አያውቃትም። እንደሰጠሽም አይትታወቅም። እሷ ግን መታ ቲክቶክ ላይ እንዲህ ነው ከነድምጿ ነው ያለው። ከዛም ቤቷን ገብቶ ፎቶ ካለ ሊያወጡ ይችላሉ። ልክ ናት። እሱ በእሷም በኩል አይፈረድም። አይ ተረዳኋት። በቃ እኮ አሁንማ ገብቼ ሳያት እኮ በቪዲዮ ነው እንዳለ የለቀቀችው በራሷ ፎቶ ነው። እና ያው እንደሚባለውም ፈርታ ነው ብዬ ተውኳት። በቃ የኛ ሰው እንደሆነ ለተንኮል አንደኛ ነን፣ ለጥሩ ነገር የለንበትም እንጂ። ሼር ሰብስክራይብ እየተደረጋችሁ ተብተብ እያደረጋችሁ አበረታቷት። ተያይዘን እርስ በርስ እንደግ ነው ማለት የምፈልገው። ቤቴም እንደዛ ነው፣ እዚህም ቤት እንደዛው ነው የምላችሁ። እንትን አድርጉ፣ ፎሎ እርስ በርስ ፎሎ ተያያዙ። በአረብ ሀገር ያላችሁ እህቶች እርስ በርስ ፎሎ። ትላንትና ዮኒ ማኛ ቤት ምን እንደሰማውኝ ቪዲዮ ሰርቻለሁኝ ማለት ነው። 17 ሰው ይዛ 10,000 ማነው 1,000 እንኳን ያልሞላ ፎቶ ታይው 1,100 ያልሞላ ፎሎ ተከታይ ሆና ፎሎ ይዛ ዮኒ ማኛ ቤት ስሞታ ስታቀርብ ነበር አንዷ ማለት ነው። ሙልጭ አረጋታ 17 ሰው ይዘሽ ነው አብርሽ መተት ተደረገበት መተት ሚስቱና ወንድሙ አደረጉበት ብለሽ የምትዩ መብራህ ምስክሬ ናት። ዮኒ ጋጋምታ ሰጣራ አደረገች በሚሴጅ ደብዳቤን የጻፈችለት ማለት ትችላለሽ። በቃ አንድ ሀገር ደብዳቤ ሲሆንበት ጊዜ አቆመውና አነበበውና ከዛን አብርሃም ፍትህ ለወንድ ልጅ እባክህን ዮኒ ማኛ ለአብርሽ ድረስለት፣ የሆነች የድሮ ሚስቱ የልጁ እናትና ወንድሙ መተት አድርገውበት እሱ ሲያነበው ነው እንግዲህ ታውቃላችሁ። ጨማምሬ ነኝ እኔና እና ድረስለት ምናምን ብሎ ሲላ ዩቲዩበር አብርሃም የልጁ እናት ሚስቱ የእናቱ ልጅ ወንድሙ መተት አደረጉበት ነው እያልሽ ያለሽው። ምናልባት አንቺ አድርገሽበት ከሆነስ እንዴት አወቅሽ መተት እንደተደረገበት? ሙልጭ ኬርን ሙልጭ 17 ሰው ይዘሽ እንዴት አወቅሽ? ከየት ሰማሽ? 17 ሰው ነው ለስሙ ያለሽ። ከየት ሰማሽ? በምን አወቅሽ? ቦታው ላይ ነበርሽ? እንኳን እሱ በእኔ ላይ በቤተሰቦቼ ላይ ባልተደረገብን ነገር የለም። ሲጀመር ምን ስልጣን ስላለው ነው ራሱ ዘገምተኛ የሆነ እንደሆን ፈልጎ መተት እያላችሁ ሰውን እንትን የምትይዙ ቢዝነስ የምትሰሩት? ብታይ ልጅቷን በእሷ ስም ስንቶቻችን የአረብ ሀገር ሴቶች ተወረደብን እልሻለሁ። ቪዲዮ ሰርቻለሁ። ቪዲዮ ፖስትቻለሁ። ቲክታክ ላይም ዩቲዩብ ላይም ማታ ነው የሰራሁትኝ። ወይኔ ጌታዬ፣ ሁልጊዜ ውርደት መከናነብ አያሳፍራቸውም? ግን ምንድን ናቸው እነሱ? ማን ቤት ናቸው? የት ያውቃቸዋል? አብርሃም እኮ አንድ ተራ ዩቱበር ነው። ጌታ ያርብሱ ማን በወልድ እነዚህ ልክ የእናቱ ልጅ እንኳን ያልተቆረቆሩለትም በዚህ ያህል ደረጃ ወርደን እንደዚህ ያደረገ እንደዚህ ተደረገበት እያሉ መሰደብኛ የምንሰደበው ስንት ድፍን የአረብ ሀገር ሴቶችን እኮ ነው የሰደበው። እንደ እውነቱና እንደ በኢየሱስ ምን እሷ ምን ብላ ነው? ምን ናት እሷ? ፍማ ከገባን አውቅቶልናል ማለት ነው። እሷ ፍማ ከገባን ተሰዶብናል ማለት ነው። እኔ ደግሞ ያስገባኛል ብዬ አልኩሽ። እባክህ ዮኒ እባክህ እንደዚህ አይነት ነገር እኮ አያነቡም እነሱ። ደብዳቤ የሚላክላቸውና ጥሩ ነገር ነው የሚያነቡት። አይሜን ስድብ ነው የሚያነቡት እኮ ጥሩ ነገር አያነቡም። እባክህ ዮኒ አንድ ያስገባኝ ስለ እንደዚህ አይነት ነገር ላስረዳት ፕሊዝ 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 ብለው በለም አላስገባለኝ። ከዛ ጭግር ብላ ብዬ ወጣሁ።
አሁን እኛ ስማቸው ጠፍቷል። ሀቂቃ ማለት ነው የአረብ ሀገር ሴቶች ስለ እንደሱ አይነት ነገር ልነግረው ነበረ። እባክን ብዙ የአረብ ሀገር እህቶቼ በእንደነዚህ አይነት ዩቲዩበሮች እየታመሙ ሆስፒታል እየገቡ ነው፣ ከስራ እየተፈናቀሉ ሀገር እየገቡ ነው፣ እርስ በርስ እየተባሉ ነው፣ ገንዘባቸውንም እየተበሉ ነው ብዬ ልነግረው ነበር። እባክህ አስገባኝ ስለ የነበረው ማለት ነው። እግዚአብሔር ምስክሬ ነው የምልሽ። በእነዚህ ዩቲዩበሮች የተነሳ ብዙዎች በአረብ ሀገር ላይ መከራ እየደረሰባቸው ነው። ስለዚህ የሆነ ነገር ብትሰራልን፣ የሆነ ነገር ብትናገርልን ብዬ ብጠይቀው ብለው እምቢ አለኝ። ጥዬ ወጣሁ። አይሰማም እኮ አንዳንዴ የሆነ ማኛ ችግር አለበት። የእሷን ደብዳቤ ለማንበብ ጊዜ አልፈጀበትም። ምን ያርግ? በነገር አብርሃም ሲባል ማለት ነው ስሙ ይገናል። ለዛ ነው ያነበበው። ታይቀደም እኮ ሄዶበታል። የመጀመሪያ ጊዜ መኪና ተገዛ ባሉበት ዘመን ሄዶበታል እኮ። በቃ አንደኛቸውን ለይቶላቸዋል። እነሱ እኮ ሁልጊዜ የሚያስቡት ነገር ነው ግራ የሚገባኝ። እንደዚህ እኮ ነው ሲያወሩ ራሱ ማለት ነው። ምንም የሚያወሩትን አያውቁትም ጭራሽ። ከየት ነው የሚያወሩት? ምለው ተገዝተው ሳያዩ በአይናቸው አጠገቡ ላይ ሳይኖሩ ምለው ተገዝተው የሚናገሩ በስመአብ ወመንፈስ ቅዱስ። ድሮስ የሄርሜላ ደጋፊ ሆነው ተነጋግሮ መግባባት የሚሉት ነገር አልፈጠረባቸውም። ገባሽ? በቃ ጀስት የመጣላቸውን ብቻ ነው አፋቸው ላይ። ትላንትና ደግሞ እንደዚሁ ግሩፕ ላይ ለቃችሁት ላይቭ ላይ ስገባ አንዷ የሆነ ኮመንት ተጽፎላት የእሷው ደጋፊ ናት። እናቴ ትሳደባለች፣ የት ሀገር ቁጥራ እንደምትሳደብ። ይሄ እነዚህ ተሳዳቢዎች ግን እየፈራሁላቸው ነው ለመናገር። ሰላም ነው አላችሁ እንዴ? አለሽ ግን አንቺ አፊሻ እንዴት ነሽ? አለን። ምን መኖር ይባላል ብላችሁ ነው? እኛ እኮ ፍቅር ካልሆነ ሚዲያው ትመጣለች እንዴ ያለችው ማናት? ካፌ አድናቂሽ ነኝ። የምር እኔ ነኝ ማቅዲ ያልኩት የምር። ኦኬ። እና እዚህ ጋር ነው የተማረው። አመሰግናለሁ። ጎራ ላለኝ ታውቂያለሽ። ጎበዝ ነሽ የምር። አዎ የምር። እኛ እኮ ዩቲዩበር ነን። እኔ እና ስጂ እኮ እንግዲህ ብንረገጥ ብንሰደብም እንግዲህ ቻሉ። እናንተ እኮ እዚህ እኮ ብትሰደቡ እኮ ዩቲዩብ ላይ ወጣችሁ ታሰጧቸዋላችሁ። እኔ እኮ ነጭ ነው የምናገር ለሌሎች ነው እንጂ ወይ እናንተም ተካተቱ እንደነሱ፣ አለዚያ እነሱ ይረገጡ እንደነሱ። ሰው ተከታዮች ቢሰርቡኝ ማለት ነው አይዲያ ይሰጡኝ ነበር። አይሰርቡኝ። እኔ አጉል ውዴታ ወደ ኋላ አረጉኝ እኮ። ስደቡኝ ትንሽ የእውነት እኔ እና ሊያ የምትሉ ዩቲዩበሮች በጣም አድናቂያቸው ነኝ። ለምን ሩታ ብዙ ጊዜ መልካም